الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا የተከበራችሁ የሱና ቲቪ ተመልካቾቻችን እንደምን ቆያችሁን በሱና ቲቪ ተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን በአላህ ፍቃድ ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንደሚታወቀው አሁን ያለነው የረቢዑ አልአወል ወር ላይ ነው። የነብዩ አለይሂ ሰላቱ ወሰለም አላሁ ተባረከ ወተዓላ ለዚህ ዓለም በአጠቃላይ እዝነት አድርጎ የፍትህ ተምሳሌት አድርጎ የላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ዱንያ የመጡበት ግልጽ የሆኑበት ወር ላይ ነው የምንገኘው። ታዲያ ይህንን በማስመልከት በአላህ ፍቃድ ትንሽ ከሳቸው ታሪክ ከመወለዳቸው በፊት ከእናትና አባታቸው ምን ክስተትን አስተናግደዋል፣ እንዴት ነው ወደዚህ ዱንያ የመጡት፣ ከዛ በኋላስ ነብዩ አለይሂ ሰላቱ ወሰለም ይህንን ዳዕዋ ይህንን ዲን ምን ያክል መስዋዕት አድርገው ነው ለዓለም ያደረሱት የሚለውን ኢንሻአላህ አጠር ባለመልኩ ወደ እናንተ በተከታታይ ክፍሎች የምናቀርብ ነው የሚሆነው። አብራችሁን ቆዩ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። እንኳን በሰላም መጣችሁ። እንኳን ሰላም ቆያችሁን። እንግዲህ ሼክ ያለነው የጸደዩ ወር ነው የረቢዑል አወል። እንግዲህ በዚህ ወር በበርካታ የዓለማችን ክፍሎች የሚገኙ ሙስሊሞች የነብዩን ሰለላሁ ዐለይሂ ወሰለም መምጣት ያው አላሁ ተዓላ ከሰጠን ኒዕማዎች ጸጋዎች ማይመዘኑ ማይተኩ ጸጋ ስለሆኑ ያንን በማስመልከት አላህን ያመሰግኑበታል። የነብዩን ሰለላሁ ዐለይሂ ወሰለም መምጣት በማስመልከት ምግብን ይመግቡበታል። የእሳቸውን ታሪክ ያወራሉ፣ እሳቸውን መወድስ ያደርጋሉ። የተለያዩ መወድሶችን የተለያዩ አደባባይ ላይ አንዳንድ ሀገሮች ላይ ደግሞ እንደ መሲራ የሚባለው ወይንም የእግር ጉዞ ይደረጋል። እንደየሀገሩ ባህልና ሁኔታ እንግዲህ የነብዩ አለይሂ ሰላቱ ወሰለም ፍቅርን የሚገለጽበት ወር ነው በይበልጥ። ወደ ሀገራችን ሀበሻ ደግሞ ከመጣን እንዲያው ያለማጋነን ከዓመት እስከ ዓመት መውሊድ አለ። ረቢዕ ወሩ ብቻ የተለየ ክብር የተለየ የራሱ ድባብ ቢኖረውም ወደኛ ሀገር በብዛት እንግዲህ በረጀብ ላይም ሌላ ወራት ላይም እንኳን የነብዩ አለይሂ ሰላቱ ወሰለም መውሊድ የተባለ የእሳቸው መወድስ ይነበባልና እንግዲህ በዚህ በረቢዕ አልአወል ስለእሳቸው ማውራት ተገቢ ነው። ከተገቢነት በላይም አልፎ ልናወራው የሚገባ የሆነ ነገር ነውና ከእሳቸው ታሪክ ከመግባታችን በፊት ስለእሳቸው ከማውራታችን በፊት እንዲያው እንዴት ነበር እሳቸው ከመወለዳቸው በፊት የአባታቸው አብዱላህ እንዲሁም የአሚና ረዲየላሁ ዐንሃ ግንኙነት እንዴት ነበር የሚለውን ከሱ ተነስተን ያው ታሪኩ በጣም ሰፊ ቢሆንም ኢንሻአላህ አጠር እያደረግን የምናየው ይሆናል። ተፈضل ሼክ። طيب بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، الله ملكام نية اندي ستان الله ننتقيق والان بمقتل ودي السنة تلفزيون تكتاتايو تشاتشن እንኳን ለ1448ኛ ዓመተ ሂጅሪያ ለረቢዕ ወር በሰላም አደረሰን አደረሳችሁ እያለን ይህ ወር ነቢያችን አለይሂ ሰላቱ ወሰላም የተወለዱበት ለከውኑ መብራት ያኒ የሁለቱም ሀገር ንጉስ የሆኑት አለይሂ ሰላቱ ወሰላም في الدنيا والآخرة سيد يهونتين
عليه الصلاة والسلام يتولدوبت ورناونا እንዳው ይህ ወር እንዲሁ በዋዛ እንደ አዘቦት የሚታለፍ ሳይሆን ስለሳቸው የምንዘክርበት ስለሳቸው የምናስተምርበት ያው ለመጥቀስም መግቢያቸው ላይ እንደሞከራችሁት ከሳቸውም በፊት ስለ እናታቸው ስለ አባታቸው የዘር እንትናቸውንም ሐረጋቸውንም ማየቱ አስፈላጊ ነውና ነብዩ አለይሂ ሰላቱ ወሰላም ምንም አይነት በዘራቸው ማለት ነው ሲፋህ የሚባል አልተከሰተባቸውም በኒካህ ነው ሁሉም እስከ ቀድመ አያቶቻቸው እስከ አደም አለይሂ ሰላም ኒካህ ነው እንጂ ምንም አይነት ሲፋህ ወይንም በሐራም ዘር የሚያበላሽ ማለት ነው አልተከሰተባቸውም አለይሂ ሰላቱ ወሰላም የነብያችን አለይሂ ሰላቱ ወሰላም አብዱላህ አባታቸውም ምንም አይነት ሲፋህም መጥፎም አልተከሰተባቸውም በል አባታቸው አብዱል ሙጠሊብ ወይንም ሸይበቱል ሐመድ ማለት ነው ሊድሯቸው ሲያስቡም ሲድሯቸው በዛን ሰዓት እንደሚባለው ሱብሃንአላህ አንዳንዶች አላህ ያሳወቃቸው የከፈተላቸው ሐታ ከሌሎች አረብ ካልሆኑትም ማለት ነው ግንባራቸው ላይ ኑር ይታይባቸዋል ይሉ ነበርና ይሄ ደግሞ ኑር መጨረሻው ነብይ የሚሆነው የሚመጣበት ነው ብለው ነብዩን የነብያችን አለይሂ ሰላቱ ወሰላም አባታቸውን ይጠይቋቸው ነበር حتى እሳቸውም اما الحرام حرام ተሆነ አልቀርበውም ብለው እንቢ ያሉበት አይነት ሁኔታ ነበር على كل حال አባታቸው አብዱል ሙጠሊብ ለዚህ ማለት ነው ከዚህ ውጭም ማለት ነው ሊድሯቸው አሰቡና ከዚህ ውጭ ማለት يعني የሚወዷቸው ልጅ ናቸው ለሳቸው ብለው 100 ግመል መስዋዕት ያደረጉላቸው ናቸው ለእሱን አላርደውም ብለው ማለት ነው 10 ጊዜ በላይ እጣ አውጥተው ማለት ነው ምክንያቱም የመጀመሪያው እጣ ከልጆቻቸውና ከሳቸው መሃል ነበርና በአብዱላህ ወይንም በረሱላህ አባታቸው ላይ እጣዋ አርፋ ነበር ይሄንን አላደርገውም ብለው ሲጠይቁ 10 ግመል ጋር አድርግ ተብለው 10 ግመልና አብዱላህ መሃል ሲያደርጉ አሁንም አብዱላህ ላይ ነብያችን አለይሂ ሰላቱ ወሰላም አባታቸው ላይ ያረፈች እያለች 100 ስትሞላ ድረስ ማለት ነው 100 ስትሞላ ግመል ላይ ወድቃ ነበርና ለሳቸው መስዋዕትነት 100 ግመል የታረደላቸው እንዳው ያንን ስጋ ራሱ 100 ግመል በአንድ ጊዜ ማን ይብላው يعني ሁሉም በልቶ የሚጠግብበት ነው እና አብዱል ሙጠሊብ የተወሰኑ ስጋዎቹን እጎራው ጫፍ ላይ ዲካው ላይ ማለት ነው ስጋውን አኑረው ነበርና አሞራዎችም እንዲበሉ ማለት ነው በዛ ነው ሌላ ስምም የተሰጣቸው ሙጥዒሙ الطير ያሏቸውም በዚሁ ነበር على كل حال شيبة الحمد وينم عبد المطلب لجاتشو عبد الله እንዲያገቡላቸው سيدة نساء قريش የሆነችዋን آمنة بنت وهب رضي الله تعالى عنها أم نبينا يا نبياتنا الناتن ሊያጩላቸው ወደ አጎቷቸው ቤት የአሚና አጎት ቤት ሄደው ነበር የጠየቁትና ያጯቸው በዛ አይነት ሁኔታ ሱብሃንአላህ የሚገርም አብዱል ሙጠሊብ ወይንም ሸይበት አልሐመድ ለልጃቸው አሚናን ለትዳር ሲጠይቁ እዛው በሄዱበት የአሚናን ያጎቷን ልጅ
ለራሳቸው ማጭተው በአንድ ቀን ነበር የራሳቸውም ኒካህ የልጃቸውም ኒካህ የሆነውና የሐምዛ እናትን ያገቧቸው ማለት ነው። በዚህ አይነት ሁኔታ አሚናን እንዲያገቡ ሆነው ነበር አለይሂ ሰላቱ ወሰላም የነብያችንን እናት ማለት ነው። ያው እዚህ ላይ ታሪኩ ላይ ሲወሳ አብዱል ሙጠሊብ ወደ ሰይደቱና አሚና ረዲየላሁ ዐንሃ አጎት የሄዱበት ምክንያት በሰዓቱ አባቷ አልፎ ስለነበረ ነው። አባቷ ዋህብ ኢብኑ አብዲ መናፍ ኢብኒ ዙህራ ይባላል። የበኒ ዙህራ ሰይድ ነበረ። ሰይዱ ቀውሚሂ መሪ ነበረ። ግን እሱ ሲያልፍ አሚናም ሌሎችም አጠቃላይ ቤተሰቡ ጠቅልለው ወደ አጎቷ ቤት ሄደው ነበረ። አጎቷ ደግሞ ወሃይብ ይባላል። ወሃይብ ኢብኑ አብዲ መናፍ ኢብኒ ዙህራ ማለት ነው። እና ከሱ ጋር ትኖር ስለነበር ነው ወደ አጎቷ ሄደው የጠየቁት አብዱል ሙጠሊብ። ያው እንዳሉት ሸይኻችን ሀላንም ጠየቁላ ራሳቸው። ሀላህ ማለት የወሃይብ ልጅ ነች እና የሰይዱና ሐምዛ እናት ናም ረዲየላሁ ዐንሁ እሷን አገቡና ሰይዱና ሐምዛም ተወለዱ። አሚናህ ደግሞ ነብዩና አለይሂ ሰላቱ ወሰላም ወለደች። ወንድማማች ሆነው ነው ያደጉት ብለን ታሪካቸው ላይ ስናወራ በዚህ አይነት መልኩ ነው። ያው ሰይዱና ሐምዛና ነብያችን አለይሂ ሰላቱ ወሰላም የተወለዱበት ጊዜ ተቀራራቢ ስለነበር አንድ ላይ ጠቡ። ከዛም የጥቢ ወንድማማች ሆነው አደጉ ማለት ነውና አብዱል ሙጠሊብ በዚህ አይነት መልኩ ነው የጠየቁት። ያው እንግዲህ እዚህ ጋር የነብዩና አለይሂ ሰላቱ ወሰላም ወላጅናት አሚናህን ለአብዱላህ ለመጠየቅ በሚሄዱበት ሰዓት እንግዲህ አንዳንድ ክስተቶችም ተከስተው እንደነበር ሙአሪኾች ይናገራሉና እሳቸው ሼኻችን መጀመሪያ ላይ እንዳላችሁት የንቡዋው ኑር ይሄ በቅብብሎሽ የመጣው ያው እንደ ነብዩ አለይሂ ሰላቱ ወሰላም እስከ አባታችን አደም በመካከል ምንም ሲፋህ ወይንም በዚና የገባበት ዘሩን ያበላሸው ነገር እንደሌለ እንግዲህ በሐዲሳቸው ተናግረዋልና ያን የንቡዋ ኑር አንዲት ሴት ተመልክታ ነበር መንገድ ላይ እና ወደ እሳቸው መጣ ነበር ወደ አብዱላህ እሳቸው ለትዳር ለመጠየቅ አብዱላህ አሚናህን ለመጠየቅ በሚሄዱበት መንገድ ላይና እሳቸው በሰዓቱ ከኔ ራቂ ነበር ብለው መልስ የሰጧት። ታዲያ አሚናህን አጭተው ወይንም እሳቸውን አግብተው ኒካህ ተደርጎ በሚመለሱበት ሰዓት አብዱላህ ያችን ሴት መንገድ ላይ አሁንም አግኝተዋት ነበርና አናገሯት። ሲያናገሯት ቅድም ፊትህ ላይ የምመለከተው የነበረውን ብርሃን አሁን የተመለከትኩኝ አይደለም አሚናህ ላይ ነውና አሁን እኔ አልፈልግም የሚል መልስ እንደሰጠቻቸው ይናገራሉና እንግዲህ የነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት የሚታዩ የነበሩ ከበድ ያሉ ምልክቶች ነበሩ ማለት ነውና በቀጥታ እንግዲህ እሳቸውን ካገቡ በኋላ ያው ነብዩና አለይሂ ሰላቱ ወሰላም ከተረገዙ በኋላ ብዙም አልቆዩም አይደለ? እሱን ታሪክ ትንሽ ብናየውስ። ነቢያችን አለይሂ ሰላቱ ወሰላም የተረገዙት በረጀብ ወር የመጀመሪያው ጁሙዓ ላይ ነበረ። የዛኔ ከተረገዙ በኋላ ያው ሪዋያዎች የተለያየ ሪዋያ መጥቷል በአባታቸው አብዱላህ ዙሪያ ላይ አሽሃር የሆነው ቂሷ ወይም ደግሞ ታሪክ አብዱላህ ያለፉት ነብዩ አለይሂ ሰላቱ ወሰላም ተረግዘው እያለ ነው የሚለው ነው። አንዳንድ ሪዋያዎች የመጡ አሉ ከተወለዱ በኋላ በሁለት ወር የመሳሰሉት ሪዋያዎች አሉ የሰይዱና አብዱላህ አለፉ የሚል ማለት ነው። ግን አሽሃሩ ያው እሳቸው ተረግዘው እያለ ነው ያለፉት የሚለው ነው። እና በሚገርም ሁኔታ ያው አብዱላህ ሰይደቱና አሚናህን ሲያገቡ እድሜያቸው በአብዛኛው ሪዋያ የሚያመላክተው የ18 ዓመት ወጣት እንደነበሩ ነው። ሰይደቱና አሚናህ ደግሞ እሳቸውን ስትወልድ የ15 ዓመት ወጣት እንደነበረች ነው። እና በዛ እድሜ ላይ ነው አብዱላህ ወደ መዲና በሄዱበት ያለፉት ማለት ነው። እና ተረግዘው እያለ ነብዩ አለይሂ ሰላቱ ወሰላም ያው እናታችን አሚናህ የተለያዩ አጃኢብ ነገራቶችንም በዛው ስትመለከት ነበረ። አብዱላህ ከማለፋቸው ጋር ያው እሳቸው አልፈዋል ማለት ተወልደውም አለፉ ብንል ተረግዘውም አለፉ ብንል ያው ነብዩ አለይሂ ሰላቱ ወሰላም የቲም ሆነው ነው ያደጉት ማለት ነው።
የቲም የሚባለው ያው ባሊግ ሳይሆን አባቱ የሞተበት ነው። እናቱ የሞተችበት ለጢም እንደሚባለው ማለት ነው። እና የቲም ሆነው ነው ያደጉት። እሳቸውን አርግዛ በጣም ብዙ ነገራቶችን ትመለከት ነበረ። በአንዳንድ ታሪኮችም እንደመጣለን በ9 ወራቶች የተለያዩ ነብያቶች እየመጡ ያበስሯት እንደነበረም በመዋሊዶቻችን አሁን ድረስ እንቀራዋለን። ያው ይህንን ታሪክ የምናወሳው አንዳንዴ መውሊድ ቦታ ላይ ቁጭ ብለን የመውሊድ ኪታቦች ሲቀሩ ዝም ብሎ ማዳመጥ እንዳይሆንብን ነው። አንዳንዴ አረብኛውን የማይረዳ ሰው ቁጭ ብሎ በረካውን ያገኛል። አኪድ የመጅሊስን በረካ የነብዩ አለይሂ ሰላቱ ወሰላም ታሪክ ነው የሚወሳው። እሳቸውን የሚወደሱበት በረካ መውረዱ አይቀርም። የዛን መጅሊስ በረካ ማግኘቱ ጥርጥር የለውም ንያውን እስከሰመረ ድረስ። ሆኖም ግን እየገባው ሲሆን ደግሞ እጅግ በጣም ትልቅ ፋኢዳ ያገኝበታል። ምክንያቱም መውሊድ ማለት የነብዩና አለይሂ ሰላቱ ወሰላምን መሐባ የምናድስበት ነው አይደለም። ሁሌም እሳቸው ታሪካቸው ሲወሳለን ዊላዳቸው ሲጠቀስልን ለእሳቸው ያለን መሐባ ስለምናድስበት ነውና ተረግዘው እያለን በጣም ብዙ አጃኢብ የሆኑ ነገራቶችን አይተዋል። አው ሱብሃንአላህ ብዙ አጃኢቦች አሚና አይተው ነበረ። ማየታቸው ደግሞ አሚና ቀና መንገድ ላይ መኖራቸውንም ጭምር ነው የሚያሳየው። አሚና አላሁ ስብሓነሁ ወተዓላ የመረጣቸውና ጥሩ መንገድ ላይ ሂዳያ ላይ ዊላያ ላይ እንደነበሩም የሚያሳይ ነው። ምክንያቱም ወደ ጉርጓድ በሚሄዱበት ሰዓት ውሃ ለመቅዳት ወደ ጉርጓዱ ሲጠጉ ኢጅላለን ሊለዚ ፊ በጥኒሃ እሆዳቸው ውስጥ ላለው ነቢይ ኢጅላለን ውሃው ወደ ላይ ይወጣላቸው ነበረ። ይሄንን ያው አላህ የሚሰጠው አላሁ ተዓላ ከራማ የሚሰጠው አለዚ ዩክሪሙሁ ሁዋ የአላህ ባሪያ ሲሆን ነው አንድ ሰው። ስለዚህ አሚና አላህ ይሄንን ሰጣቸው። እሱ ብቻ አይደለም፣ በየወራቱ አንዳንድ ነቢይ እየመጣ በመናማቸው ያበስራቸው ያስደስታቸው ነበረ። ነቢይ አላህ አደም ዓለይሂ ሰላም አንደኛ ወር ላይ መጥተው አበሰሯቸው። ሁለተኛ ወር ላይ ነቢይ አላህ ሺስ መጥተው አበሰሯቸው። ሶስተኛው ላይ ኢድሪስ ዓለይሂ ሰላም መጥተው አበሰሯቸው። አራተኛ ላይ ነቢይ አላህ ኑህ ዓለይሂ ሰላም መጥተው አበሰሯቸው። አምስተኛው ላይ ኢብራሂም ዓለይሂ ሰላም አበሰሯቸው። ስድስተኛው ላይ ኢስማዒል ዓለይሂ ሰላም መጥተው አበሰሯቸው። ሰባተኛው ላይ ሃሩን አበሰሯቸው። ስምንተኛው ላይ ሙሳ፣ ዘጠነኛው ላይ ዒሳ ዓለይሂም ሰላቱ ወሰላም። ሱብሓነላህ እነኚህ ዘጠኞቹ ላይ በምንመለከትበት ሰዓት ሙሳ ኡሉል ዐዝም መሃል አንዱ ናቸው። ዒሳ እንደዛው፣ ኢብራሂም እንደዛው፣ ኑህ እንደዛው ዓለይሂም ሰላቱ ወሰላም። እነኚህ ትልልቅ አንቢያዎቹ መሃል ያኒ ሚን ኡሉል ዐዝም ምንላቸው መተው አበሰሯቸው፣ አስደሰቷቸው። ስለዚህ አሚና ረዲየላሁ ተዓላ ዐንሃ እንደዚህ አይነት የምስራቾች በየወሩ እያዩ ነበረ ያሳለፉት። ያው ከጠቀሱትም በተጨማሪ ሰይደቱና አሚና ረዲየላሁ ዐንሃ በቀን ላይ የተለያዩ አእዋፋትን እያንዣበቡባት በላዩ ላይ ትመለከት ነበረ። ኢጅላለን ሊለዚ ፊ በጥኒሃ ነው። ይህ ሁሉ ያው እሳቸውም እንዳሉት ጉድጓድ ውሃ ወደ ላይ ይወጣላት ነበር። የተለያዩ ነገራቶች በውስጡ የያዘችው አፍضሉ ኸልቂላህን ስለሆነ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላምን ስለሆነ እና የዛኔ እንዲህ አይነት አጃኢብ ነገራቶችን መመልከቷ እንዳላችሁት ሼኻችን
ዓቂዳዋም ሰሒሕ ስለነበር ነው ይላሉ ዑለማዎች። ትክክለኛ መንገድ ላይ ስለነበረች ነው። ዐላ ሚለቲ ኢብራሂም ስለነበረች ነው ይላሉ። ምክንያቱም ያ ነገር የሚከሰተው ለሳቸውም ብቻ ሳይሆን ለሷም እንደ ከራማህ ነበርና። እናም በአንዳንድ ሪዋያዎችም እንደመጣልን ሰይደቱና አሚና ነቢዩና ዓለይሂ ሰላቱ ወሰላምን እንዳረገዘች ሰይዱና አብዱላህ ሳያልፉ ትነግራቸው ነበረ። ማለትም ለነቢዩ ዓለይሂ ሰላቱ ወሰላም አባት ማለት ነውና እንዲህ አይነት ነገር ተከሰተ ብላ ስትላቸው ይህ በሆድሽ ላለው ልጅ ክብር ነው ይሏት ነበረ። አባታቸው እንኳን ነቢዩ ዓለይሂ ሰላቱ ወሰላም ገና ሳይወለዱ ይህንን ነገር ያውቁ ነበር ማለት ነው። ያኒ ነቢዩ ዓለይሂ ሰላቱ ወሰላም ትልቅ ደረጃ ያላቸው ልጅ እንደሚወለዱ ያውቁ ነበርና በውስጥሽ ላለው ልጅ ልቅና እና ክብር ነው ይህ ነገር እየተከሰተ ያለው ብለው ይነግሯት ነበር ለሰይደቱና አሚና። እንዲሁም ካየቻቸው መናሞች ውስጥ ያኒ ነቢያቶችን ከማየት በተጨማሪ ሰይደቱና አሚና ረዲየላሁ ዐንሃ ምን ብላ ተናግራ ነበረ? እኔ በመናሜ አይቼ ነበር አንድ ትልቅ ዛፍ ነበር። ያ ዛፍ የተለያዩ በጣም የሚያማምሩ ከዋክብቶች ነበሩት በዙሪያው እና ከነዚህ ከዋክብቶች ውስጥ አንዲት በጣም የምታምር ኮከብ ነበረች እና ያቺ ኮከብ እጅግ በጣም የምታበራውና የምታምረው ኮከብ ከዛ ዛፍ ወድቃ ወደኔ ሑጀር ስትገባ ተመለከትኩኝ እና ሃቲፍም ሲል ሰማሁት ትላለች። ያኒ የሚናገር ያው ሸخصያው የማይታይ ማንነቱ የማይታይ ግን ድምፁ ብቻ የሚሰማ ሲል ሰምቻለሁ። ምን هذا النبي السيد الرسول ሲል ሰምቻለሁ ትል ነበርና ያንን መናምም ያው ለወረቃ ብን ነውፈል ሄዳ ስትነግረው የነገራት ነገር ነበረ። ያ ያየሽው ዛፍ የነብያቶች ሰንሰለት ነው። ያ ከሁሉም ያበራ የነበረው ነብዩ አኺር ዘማን ነው እና አንቺ ቤት ውስጥ መግባቱ ደግሞ አንቺ እንደምትወልጂው የሚያመላክት ነው ብሎ እንደፈሰረላትና እንደነገራትም ታሪኮች ነግረውናልና ሰይደቱና አሚና ረዲየላሁ ዐንሃ ነብዩና ዓለይሂ ሰላቱ ወሰላም ከመውለዷ በፊት ነው እንግዲህ ያረግዘችው እጅግ በጣም የተከበረ የተላቀ ልጅ መሆኑን ያወቀችውና እንዲህ አይነት አጃኢብ ነገራቶች የተከሰቱላት። ያው እንግዲህ እንዳላችሁት የነብዩ አለይሂ ሰላቱ ወሰለም መምጣት የሳቸው መወለድ ከመምጣታቸው በፊት ያው በደንብ حتى በዛ ሰዓት በነበሩት አይሁዶችም በሌሎችም እምነት ተከታዮች በግልጽ የታወቀ ነበርና እንግዲህ የሳቸው መምጣት ሁሉም የሚጠባበቀው ጉዳይ ነበር። ከዚህ በፊትም እንግዲህ በሌሎች ስለሳቸው ታሪክ በሚወሳበት ጊዜ እንደሚነገረው ነብዩ አለይሂ ሰላቱ ወሰለም አላሁ ተባረከ ወተዓላ እንግዲህ ለሁሉም ነቢያቶች ቃል አስገብቷቸዋል። እሳቸውን ነብዩና አለይሂ ሰላቱ ወሰለም ህዝቦቻቸው ማለት ነው እሳቸውን ካገኙ በእሳቸው እንዲያምኑ ወይንም ነብዩ አለይሂ ሰላቱ ወሰለም አኺሩ የነቢያቶች መደምደሚያ የነቢያቶች መቋጫ መሆናቸው በተለያዩ ኪታቦች ላይም ሰፍሮ ይገኛልና ከዚህ በፊት በነብዩ ዒሳ አለይሂ ሰላም የእሳቸው ተከታይ የነበሩ ወይንም ከሳቸውና ከነብዩ ሙሳም ከተውራትም ከኢንጂልም ኪታብ ስለ ነብዩ አለይሂ ሰላቱ ወሰለም በግልጽ የተቀመጠበት ሁኔታ ስላለ በዛ በመካ ይኖሩ የነበሩ አይሁዶች የነብዩና አለይሂ ሰላቱ ወሰለም መወለድ በስነ ስርዓት ቁጭ ብለው ከአረብም እንደሆነ የአኺሩ ዘማን የመጨረሻው ነብይ ስለሚያውቁ ይከታተሉ ነበርና እንዲያውም አንዳንድ ላይ ልክ እንደ ባህታዊ እንደሚባሉ የነብዩና አለይሂ ሰላቱ ወሰለም መወለድ የሚያበስር ወይንም የሚያመለክት የሆነው ኮከብ ወጥቷል ብለው የተናገሩበት አጋጣሚም ነበረ ነብዩ አለይሂ ሰላቱ ወሰለም በተወለዱበት ቀንና ይህ የነብዩና አለይሂ ሰላቱ ወሰለም መምጣት እንግዲህ ዓለምን በጥቅሉ ከጨለማ ወደ ብርሃን የቀየረ የነብዩ አለይሂ ሰላቱ ወሰለም መወለድ በጣም ብዙ የባርነት ቀንበርን ያፈራረሰ ፍትህን ያሰፈነ የሆነ ልዩ ክስተትም ስለሆነ በውስጡ በጣም በርካታ ተአምርና አስደናቂ ነገሮችንም ይዟል። እንግዲህ ከመወለዳቸው በፊት የነበሩ ምልክቶች አሉ። በሚወለዱበት ቅጽበትም የታዩ በጣም አስደናቂ ነገሮች አሉና እሱ ላይ ትንሽ ቆም ብለን ብናየው በጣም መልካም ይመስለኛል ሼህ። አው ሱብሃንአላህ ነብያችን
عليه الصلاة والسلام እንዳላችሁት መምጣታቸው ዙልምን ፍትህ አለመኖርን እነኚህን ሁላ ያስቀረ ነበር። ከዛ በፊት ሱብሃንአላህ ጉልበት ያለው ደካማን የሚጎዳበት የሚበድልበት አይነት እሱ ብቻ አልነበረም። ዲን አልኢስላም መጥቶ ነው መውኡዳዎችን በሐያት ያኖራቸው። በሐያት እያሉ የሚቀበሩ ሴቶች ነበሩ። በዛ ጊዜ የነበሩ ሰዎች ሴት ሲወለድላቸው አይብ ታመጣለች ወይንም ነውር ታመጣለች ብለው በሐያት እያለች ይቀብሩ የነበሩ ሰዎች ናቸው። ይህንን ሁላ ነቢያችን ዓለይሂ ሰላቱ ወሰላም አስቀርተዋል። አሁንም እንዳላችሁት ነቢያችን ዓለይሂ ሰላቱ ወሰላም መምጣታቸውን መላካቸውም ሂጅራ ማድረጋቸው እነኚህ ነገራቶች ሁላ ናዕቱ ተቀምጠዋል። ያኒ የተነገራቸው የተዘረዘረ ነበር። ሐታ ወረቀቱ ብኑ ነውፈል ኸዲጃ ነቢዩን ወደ ወረቃ ስትወስዳቸው ወረቃ ምንድን ነው ያሉትኝ? ለይተኒ ኩንቱ ሐያን በሐያት ብኖር ብለው ተመኙ። ዐንደማ ዩኽሪጁከ ቀውሙከ ሚን በለዲከ ተሀገረህ ሲያወጡ ነቢዩ ምንድን ነው ያሉት? አወ ሙኽሪጂየሁም ያወጡኛልን ብለው ነው የጠየቁትኝ። ሐታ ተመካ እንደሚያወጧቸው እንደሚወጡ ሁላ ሂጅራ ሂጅራ ደግሞ ሲያደርጉ ወደ የመን ሳይሆን ወይንም ወደ ሻም ሳይሆን ወደ መዲና እንደሆነ ሁላ እኮ ያውቁ ነበረ። ለዛ አይደለም እንዴ መዲና ነቢዩ ዓለይሂ ሰላቱ ወሰላም ከመወለዳቸው በፊት በ700 ዓመት ከሳቸው በፊት የ700 ዓመት የቀደመ ቱባዕ መዲናን ተዋግቶ ሊይዛት ባለ ሰዓት እዛ የነበሩ ዒልም ያላቸው ሰዎች ምን ብለው መክረውት ነበር? የመጨረሻ ነቢይ ሂጅራ ማድረጊያ ሀገር ነችና ተውቺን አትውረራት፣ እቺን ቀሪያ አታበላሽ ብለው ሲመክሩት አይደለም ቱባዕ ምን ያለው? በቃ እኔ በሱ አምኛለሁ ሲመጣም የሱ ወዚር ሆናለሁ ብሎ እዛ ቤት ገዝቶ ለነቢዩም ቤት ገዝቶላቸው ለነኛ ለመከሩትም ቤት ገዝቶላቸው 700 ዓመት በፊት ማለት ነው ያውቁ ነበረ። ሐታ የመምጫ ጊዜያቸው መቃረቡን ሁላ ያውቁ ነበረ። ለዛ አይደለም እንዴ በኑ ቀይላዎችን መዲና የነበሩ አውስና ኸዝረጆችን መዲና የነበሩ የሁዶች ምን ይሏቸው ነበረ? አይ አሁን የመጨረሻ ነቢይ መምጫ ጊዜው መቃረቡ ምልክቶቹ እየታየ ነውና እሱ ይመጣና እናንተን እኛ ከሱ ጋር ሆነን ቀትለ ዓድን ወኢረም ተዋግተን እናጠፋችኋለን። ያኒ መሬቱን እናንተ ረበሻችሁ ማለት ነው። መሬቱን እናጸዳዋለን ከናንተ እናጠፋችኋለን እያሏቸው ነበረ። ያውቁ ነበር መቃረቡን መምጣታቸውንም። ሱብሃንአላህ እንደዛ እያሏቸው የነበሩ እነኛ በኑ ቀይላዎች አውስና ኸዝረጆች ረሱሉላህ ዓለይሂ ሰላቱ ወሰላም ተልከው ወደ ዲን አልኢስላም ገብተው ነቢዩን ሲቀበሉ እነኛ የሁዶች ግን ያውቁ የነበሩ ይናገሩ የነበሩትኝ ወደ ዲን አልኢስላም አልገቡም። እንዳውም እነ ሙዓዝ ረዲየላሁ ተዓላ አንሁ ሲሏቸው ለነኛ የሁዶች እነ ሰላም ኢብኑ ሚሽከምን አረኑ እናንተ አይደላችሁ እንዴ እንዲህ እያላችሁ የነበረው ይሄው መጥቷልና እመኑ ሲሏቸው ምንድነው ያለው ሰላም ኢብኑ ሚሽከም? አይ እያለን የነበረው ይሄ አይደለም አለ። ሱብሃንአላህ አላሁ ተባረከ ወተዓላ ምን አወረደባቸው? ወለማ ጃአሁም ኪታቡ ሚን ዒንዲላሂ ሙሰዲቁን ሊማ መዐሁም ወካኑ ሚን ቀብሉ የስተፍቲሑነ ዐለ ለዚነ ከፈሩ ፈለማ ጃአሁም ማ ዐረፉ ከፈሩ ቢህ ያ የሚያውቁት የነበረው ፈለዕነቱላሂ ዐለል ካፊሪን ያ የሚያውቁት የነበረውና ከዛ በፊት ካኑ የስተንሲሩን ከሱ ጋር ሆነን እኛ እናጠፋችኋለን እያሉ የነበሯቸው እነኛ በኑ ቀይላዎች ይህንን ብለው ሲመክሯቸው ምንድነው ያሉት? አይ አይደለም አሉ። ሲመጣ ያ የሚያውቁት ከፈሩ ወልዒያዙ ቢላሂ ተዓላ። ስለዚህ አመጣጣቸውንም መች ነው የሚወጡትም ኢላ ገይሪ ዛሊክ እነኚህ ሁላ የሚያውቁ ነበረ። ሱብሃንአላህ ላኪን በጣም
يعني هي الله تعالى سرانا ونا سبحان الله يهدي من يشاء عند سو سلاوك أيدلم وينم سلالاوك أيدلم واضح نو الله تبارك وتعالى هداية كاشالت أننا يهودوچن الله يعرفونه كما يعرفون أبناءهم له ልጆቻቸውን እንደሚያውቁ ያውቋቸዋል ነብያችንን አለይሂ ሰላቱ ወሰለም لكن ያ ያወቁትን ሊቀበሉ አልፈለጉም ማመን አልፈለጉም ሱብሃንአላህ አለመፈለጋቸው አላህ ስላላሻላቸው አላሁ ተዓላ ካላሻለት አንድ ሰው የፈለገ ሙዕጂዛ ቢደረደር የፈለገ ደሊል ቢቀርብለት በምንም አይነት ተአምር አይቀበልም ለዚህ ሂዳያ ቢየዲላሂ ተዓላ ሱብሃንአላህ نعم ሂዳያም በአላህ ስለሆነ ነው እንግዲህ ነብዩ አለይሂ ሰላቱ ወሰለም ሲወለዱኮ ሰለላሁ ዐለይሂ የነብዩ አለይሂ ሰላቱ ወሰለም አጎት የነበረው አቡ ለሀብ ራሱ ደስተኛ ሆኖ ወንድሜ ልጅ ተወለደለት በሚል ደስታ ያው ነብይ መሆናቸውን ይዘን ያውቁም ነበር ብቻ የሞተ ወንድሜ ልጅ ተወለደለት በሚል ደስታ ሁሉ ባሪያ ሑር ብሎ ነበር ያው ነብዩ አለይሂ ሰላቱ ወሰለም ነብይ ሆኖ ስለተወለዱ አይደለም ይህ ግልጽ የሆነ ነገር ነው ይዛኔ ነብይነታቸው አይታወቅም ነበርና ግን ወንድሜ ልጅ ተወለደለት ብሎ ተደስቷል በጣም ባሪያ ሑር እስከማለት ደርሷል ያ ብቻ አይደለም አቡ ጣሊብ ራሱ ነብይነት ተሰጠው እንኳን ሰዎች ከመካ ሲያባሯቸውና 3 አመት በረሃ ላይ ሲሰቃዩ አብሮ ተሰቃይቷል في شعب أبي طالب يا هلو درسوبتم لنبي عليه الصلاة والسلام تجن هونال جن الله ለሳቸው ይከላከል ነበር በጣም አድርጎ አይደለም እንዴ እንዳውም ካልከለከልከው ይያሉ 10 የሚመላለሱት የነበረው እኮ ወደ አባ ጣሊብ ነበር እኮ ግን በሚገርም አይነት ሁኔታ ሼክ ጀማል እንዳው አቅል አለ መኖር ነው ወይንስ ምንድነው የሚያስበል መጨረሻ እኮ አቅቶናልና ብለው ዑማራ ኢብኑ አልወሊድ በጣም ውብ ነበረ ያ والله ሂዳያ አላሻለተም ያለ ሂዳያ የሞተ ሰው ነው የኻሊድ ኢብኑ አልወሊድ ወንድም እሱ ያምር ነበርና መጨረሻ ላይ በቃ ሙሐመድን በቃ አቅቶናል አባ ጣሊብም ያው አልከልከ ያኒ አይከለክለውምና በቃ ይሄው የሚያምር ወጣት ወሰድ አሳልፈ ሙሐመድን ስጠን እንገላዋለን ብለው ነበር አባ ጣሊብ ቢእሰ ማ ተጥሉቡን አላቸው እንዴት ያስጠላል የምትፈልጉት እኔ የናንተ ልጅ ያሳደኩኝ ላኖርላችሁ እናንተ የኔን ልጅ ልትገሉ እንዴት ያስጠላል ሂዱ ብሏቸው ነው እኮ ያባረራቸው ሱብሃንአላህ ይሄን ያህል አቅለም ኖሮት ግን አላህ ሂዳያ አላሻለትም ሱብሃንአላህ እና ብቻ ሁሉም ብዙ ነገር ቢከሰትም እንዳላችሁት ነው የአላህ ሂዳያ ነው ሁሉም አላህ የመረጠው ብቻ ወደ ሂዳያ ይመጣል ነብዩን ለመግደል ተነስቶ የሰለመው ስንትና ስንት ነው እሳቸውን ሰይድና ዑመር ረዲየላሁ ዐንሁና ያው በማወቅም አይደለም የሚለው ትልቁ ነገር ነው ስላወቀ አይደለም ሰውየው ሂዳያ ስለተሰጠ ነው ትልቁን መንገድ የሚያገኘውና አላሁ ተዓላ ቀጥተኛው መንገድ ይምራን ብቻ ወደ ርዕሳችን ስንመለስ ነብዩ አለይሂ ሰላቱ ወሰለም ሲወለዱ ያች የተወለዱባት ሌሊት በጣም አጂብ የሆነች ሌሊት ነች የተባረከች የሆነች ሌሊት ነች ያች ሌሊት እንደሌሎች ሌሊቶች አይደለችም እንዲሁ ዝም ብለን የሆነ ሌሊት ነበር ብለን የምናሳልፈው ሌሊት አይደለም ችላ የሚባል አይደለም ችላ ሊባል ሊዘነጋበትም እንኳን የማይገባ የሆነ ሌሊት ነው በጣም የተባረከ ክብር ያለው ልቅና ያለው የሆነ ሌሊት ነው ምክንያቱም أفضل خلق الله هونت نبي عليه الصلاة والسلام يتولدوا ليل نونا እንግዲህ ነብዩ አለይሂ ሰላቱ ወሰለም ሲወለዱ ያቺ የተወለዱባት ሌሊት አመቷ አመል ፊል ነው የተወለዱበት ቀንም ሰኞ ቀን ነው ይሄ ሸክ የሌለው ነው ምንም ጥርጥር የለውም ወሩም ረቢዑል አወል ነው 12ኛው ቀን በሚለው ዑለማዎች የተለያየ ቀውል አላቸው አብዛኛውና መሽሁሩ 12ኛው ነው በሚለው ላይ ያለ ቢሆንም ልክ እንደዛ ሁሉ የሞቱበት ቀንም ረቢዑል አወል ነው
ሰኞ ቀን ነው። ግን 12ኛው ነው የሚለው ላይ ኢጅማዕ የለም። አንዳንዶች መውሊድን ስናከብር የተወለዱበትን ሳይሆን የሞቱበትን ነው ለማክበር እናንተ ያከበራችሁ ያላችሁት። ምክንያቱም የሞቱበት ቀን 12ኛው ሌሊት መሆኑ ምንም ጥርጥር የለውም ብለው እስከ ማውራት የደረሱበት ሁኔታ አለ። ያ ግን ፍጹም ውሸት የሆነ ነገር ነው። ኢጅማዕ የለውም ሰኞ ቀን ነው በሚለው። ባጭሩ የቤት ስራ እንስጣቸው ሰዎቹ ሂሳብ የሚችሉ ከሆነ ነብዩ አለይሂ ሰላቱ ወሰላም ያለፉት ሐጀተል ወዳዕን ካረጉ በኋላ ነው። ሐጀተል ወዳዕ የሆነው በመጨረሻው አመት ነው አይደለም? ከዛ በኋላ ባለው አመት ነው ያለፉት። ዙልሂጃ 9ኛው ቀን የሆነው ማለትም የዓረፋ ቀን ማለት ነው ያለፈው በዛ አመት እንደሚታወቀው ጁሙዓ ቀን ነው። ስለዚህ በዚህ ሂሳብ ከተከደ ረቢዑል አወል 12 ሰኞ ቀን የሚሆንበት እድሉ እጅግ በጣም ያነሰ ነው። እንዲያውም አንዳንድ ዑለማዎች ሁሉ አይሆንም ነው ያሉት። ጭራሹ ነው ምን አርገን ብናስብ ዙልሂጃን 29ም 30ም አርገን ከዛ ሙሐረምን 29ም 30ም አርገን ከዛ ሶፈርን 29ም 30ም አርገን ብናስበው ሁሉን 29ም ሁሉን 30 በሁሉም 29 30 29 30 29 30 እንደዚህ ያደረግን እንደፈለግን ብናስበው በየትኛው ወጅህ በሁሉም አይነት ወጅህ ረቢዑል አወል 12 ሰኞ ቀን አይሆንም ያለፉበትና ሰኞ ቀን መሆኑ ተረጋግጧል። ግን 12 ናት የምትለው ግን አልተረጋገጠምና ሁሉም ኢጅማዕ አድርገዋል በ12ኛው ቀን ሰኞ ቀን ያለፉት የሚለው ውሸት ነው አይደለም። እንደዛ አይደለም። እነማ የተለያዩ ኺላፎች አሉት። ግን 12 በሚለው ኢጅማዕ የለውም። አልሙሂም የተወለዱበት ቀን ሰኞ ቀን ነው ኢጅማዕ አለው። ያለፉበት ቀን ሰኞ ነው ኢጅማዕ አለው። ግን በጣም ሰኞዎቹ ሸርከማል ከታየ ከመካም የወጡት ሰኞ ነው። ነብይነትም የገቡትም ሰኞ ነው። ነብይነትም የተሰጡት ሂጅራ ያደረጉትም እና እንዲያውም ዑለማዎች ምን ይላሉ? ያው ወደ ነብዩ አለይሂ ሰላቱ ወሰለም ሲወለዱ የተከሰቱትን ነገር እናወራለን። ግን ያው አንዳንድ ፋይዳዎች ስላሉ ነው መሃል ላይ ምን ይላሉ? ነብዩ አለይሂ ሰላቱ ወሰለም አላህ በቁርአን ምን ብሏቸዋል? ወማ ينطق عن الهوى إن هو إلا وحي يوحى። إذن ከነፍሳቸው አውጥተው አይደለም ያወሩት በሸሪዓዊ ጉዳይ ላይ። ከዛም ነብዩ አለይሂ ሰላቱ ወሰለም ሰኞ ስለመጾም ሲጠየቁ ምን ብለው መለሱ? ذاك يوم ولدت فيه አሉ። የተወለድኩበት ቀን ነው አሉ። አላሁ ተዓላ ወህይ ሲያወርድላቸው ሰኞን የመጾምን ምክንያት እንዲሆን ያደረገላቸው ምንድነው? መወለዳቸውን ነው። መሞታቸውን እኮ አላህ በአዘል ያውቃል። ምን ቀን እንደሚሞቱ ሰኞ ቀን እንደሚሞቱ እኮ አላህ በአዘል ያውቃል አይደለም እንደ የተወሰነ የሚደበቅ ነገር የለም። ከመሆኑ ጋር ግን የምትሞቱበት ቀን ነው የሚለው አልተጠቀሰልንም። ኢነማ መወለዳቸው ብቻ እንደ ምክንያት ሆኖ ተጠቀሰልን። ለምን? ምክንያቱም እዛ ቀን መወለዳቸው ያንን ቀን ክብር ስለሰጠው፣ በዛ ቀን መሞታቸው ያንን ቀን ክብሩን ስለማይቀንሰው ነው። ምክንያቱም አንድ ቀን ምሳሌ ነብዩላህ አደም ጁሙዓ ቀን የተኸለቁት ጁሙዓ ቀን የሞቱት ስለሞቱ ነብይ ያክል ነገር እንዲያውም አንዳንድ ዑለማዎች ኡሉል ዐዝም ናቸው የሚሉ አሉ። ነብዩላህ ኑህን ተውሳቸውን ያረጋሉ። እኒህ ታላቅ ነብይ የሞቱበት ቀን ከመሆኑ ጋር ግን ጁሙዓ ቀን የሳምንቱ ዒዳችን ነው። ነብይ ሞቱበት እንዴት አንልም? ኢዘን መወለዳቸው ክብር እንደሰጠው ያንን ቀን አላሁ ተዓላ በወህይ አሳውቆናልና አላህ እያወቀ ነው እንግዲህ ይህንን ምክንያት እንዲሰጡን ያደረገልን። በጾም ማሳለፍ ይችላል አንድ ሰው፣ በሌላም ቢያሳልፈው ችግር የለውም። አልሙሂም ሲወለዱ እንግዲህ በጣም ብዙ ነገራቶች ተከስተዋል። መሰለን የተወለዱበት ቀን ላይ በጣም አጂብ ከሚባሉ ነገራቶች ውስጥ የኪስራ 14 ጉልላቶች መፍረሳቸው ነው። እነዚህ ሾርፋዎች ወይም ደግሞ ጉልላቶች መፍረሳቸው የሚያመላክተው ነገር ነብዩ አለይሂ ሰላቱ ወሰላም ከተወለዱ በኋላ 14 ንጉሳን ብቻ እንደቀሩ የኪስራ
ንግስና ወይም ደግሞ የኪስራ ስርወ መንግስት ሊፈርስ 14 ንጉሶች እንደቀሩት የሚያመላክት ነው። እነዚህ 14 ንጉሶችም በጣም በፍጥነት ነው የተተካኩት አንዱን በመግደል በመሳሰሉት ማለት ነውና ያው አደተን አንድ ንጉስ 20 ዓመት 30 ዓመት እንደዚህ ይነግሳል። ግን እነዚህ 14ቶቹ ጦማእኒና ያላቸው አልነበሩም። ምክንያቱም የመጨረሻው የኪስራ ንጉስ በሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን ነው የነበረው። እሳቸው ናቸው ያሸነፏቸው በሰይድና ኻሊድ አማካኝነትና ያን ያክል ዘመን አልቆየም ማለት ነው። ያን ያክል ንጉስ ሲቀያየርና ይህ ነገር ተከስቷል። ሌላው ደግሞ ለ1000 ዓመት ያክል የፋርስ ሰዎች እያቀጣጠሉ ይገዙት የነበረ እሳት ነበረ። ራሳቸው ነው የሚያቀጣጥሉት። ሰው ተመድቦለት 24 ሰዓት እንዳይጠፋ ከነዛ ሰዎች ውስጥ እንዲያውም ሰልማን አልፋሪሲ ያንዱ ነበሩ እና እየተከታተሉ እንዳይጠፋ ያደርጉት ነበር። ራሳቸው የተንከባከቡ ግን እሱ ኻሊቅ ነው ብለው ይገዙታልና ያው የታወቀ ነው እሱ ፈጣሪ እንዳልሆነ አብዛኛዎቹ ሐታ በዙሪያው ያሉ ቂሲሶች እንኳን ያኔ ቄስ ነን ብለው የሚያስቡና ለዚች እሳት እንክብካቤ እናደርጋለን የጌታ ሰዎች ነን የፈጣሪ ሰዎች ነን የሚሉት እንኳን የዱንያ ጥቅም ስለሚያገኙበት ነው። ያው ፈጣሪ እንዲህ አለ ብለው በሚመጣላቸው ሀዲያ ያው በዘመናችን እንደምናየው ማለት ነው እና በዛ ለመጠቃቀም ሲሉ ነበርና ያች እሳት ጠባቂ ኖሮላት እንኳን በዛች ላይ ጠፍታ ነበር። ሱብሃንአላህ። እና ነብዩ አለይሂ ሰላቱ ወሰለም መምጣታቸው ኩፍርን ለማጥፋት ጣዖት አምላኪነትን ለማጥፋት እንደሆነ የሚያመላክትም ነገር ነው። ሌሎችም የተከሰቱ ነገራቶች አሉ። ሱብሃንአላህ መወለዳቸው ከታየበት ተአምራቶች መሃል አንዱ የሳዋ ሐይቅ ወይንም የሳዋ ቡሐይራ መጥፋቱ ወይንም መድረቁን በለው ውሃው መሄዱ ይህም ሱብሓነላህ በነቢዩ ዓለይሂ ሰላቱ ወሰላም መወለድ የተከሰተ ነው። ያንን በግጥማቸውም አልኢማም አልቡሲሪ ረሒመሁላሁ ተዓላ ሲያስቀምጡት ወሳአ ሳወተ አንጋደት ቡሐይረቱሃ ወሩደ ዋሪዱሃ ቢልገይዝ ሒነ ዘሚ ብለው ሱብሓነላህ አስቀምጠውታል። መቼም የነቢያችን ዓለይሂ ሰላቱ ወሰላም መወለዳቸው ወደዚህ ከውን መምጣታቸው ብቻ ብዙ ነገራቶችን ነው ያስገኘው። ማትጠልቀዋ ፀሐይ መውጣቷም ያቀን ነው። ምክንያቱም ነቢዩ መወለዳቸውን ዓለይሂ ሰላቱ ወሰላም አንዳንድ ሻዒሮች ምንድን ነው ያሉት? ፈጅሩ ረቢዒ ቢመከተ አው ቢመከቲን ፈጅራኒ መካ ላይ ረቢዕ ላይ በአንዲት ቀን ማለት ነው ሁለት አይነት ፈጅሮች ወጥተው ነበረ። ሱብሑ ዲያ የመጀመሪያው የምታበራው የቀኗ ያኒ ወደ ቀን ሲገባ የምታበራው ነች። ሁለተኛው ላኪን ወመውሊዱ ልዓድናኒ ነቢያችን ዓለይሂ ሰላቱ ወሰላም መወለዳቸው ነው። ወልከውኑ ባዕደ ልጃሂልየት አሽረቀት ከውኑ በአጠቃላይ ተጃሂልያ በኋላ እንደገና አበራ። በማን ነው ያበራው? ቢሙሐመድን ፊ ኡፍቅህ ሸምሳኒ በሙሐመድ ዓለይሂ ሰላቱ ወሰላም ከውኑ በአጠቃላይ አብርቷል ነውና ያቺ ሸመስ የመጀመሪያዋ በቀኗ ስትጠልቅ ነቢያችን ግን ዓለይሂ ሰላቱ ወሰላም መደል አዝማን ለጊዜያት በአጠቃላይ የሚያበሩ ናቸው። ዓለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። ባረከላሁ ፊኩም። ያው እንግዲህ የእሳቸው ታሪክ እንኳን ከውልደት በኋላ ከዛም በፊት ያሉት የነቢዩ ዓለይሂ ሰላቱ ወሰላምን የእሳቸውን ዝና የእሳቸውን የፍትህ ነቢይ የመጨረሻ መደምደሚያ ነቢይ መሆናቸውን የሚያመላክቱ ወሬዎች ወይም ታሪኮች ደስ የሚያሰኙና በጣም
የሚያጓጉ ናቸው። ይበልጥ ደግሞ ወደ እሱን አስከትሎ የሚመጣው የሳቸው ውልደት ነው። ከዛም የሳቸው የነብይነት ማዕረጉ የዳዕዋው ጥሪው ያደረጉት ያንዳንዱ ተጋድሎ ስለሆነ የሚሰማውም ሰው በጉጉትና በሸውቅ ነው ታሪኩን የሚከታተለውና እኛ ደግሞ እንግዲህ ካለን ሰዓት አንፃር ለዛሬ እዚህ ላይ ልናቆም እንገደዳለን። የተከበራችሁ ተመልካቾቻችን ስለ ነብዩ አለይሂ ሰላቱ ወሰለም ውልደት እያወራን ነው። እንግዲህ እሳቸው ሲወለዱ በጣም በርካታ ድንቅና አስገራሚ አስደናቂ አጃኢብ ያላቸው ክስተቶች ተከስተዋል። እንግዲህ ታዲያ እኒህ ነቢይ ሰለላሁ ዐለይሂ ወሰለም እንግዲህ ያው የቲም ሆነው ነው ያደጉት። እናታቸውም ደግሞ ብዙም ከሳቸው ጋር አልቆየችም። ሆኖም ግን እንግዲህ በዛ ሰዓት በአረቦች ልማድ በነሱ ወግ ልጅ ሲወለድ የራሱ የሆነ የጥቢ ዘዴና የሚኖሩበት የሆነ የላይፍ ስታይል አላቸው። እሱ ደግሞ ምን ይመስል ነበር? ነቢዩ አለይሂ ሰላቱ ወሰላም እንዴት ነው ያደጉት? ልጅነታቸው ምን ይመስል ነበር የሚለውን በአላሁ ተባረከ ወተዓላ ፍቃድ በቀጣይ ክፍላችን ፕሮግራማችን ይዘን የምንመጣ ነው የሚሆነው። አሱና ቲቪን ደግሞ ከቀጥታ ስርጭት በተጨማሪ በተለያዩ የሚዲያ አማራጮቻችን በፌስቡክ፣ ቲክታክ እና ዩቲዩብ ገጾቻችን ማግኘት ትችላላችሁ። እስከ ቀጣይ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።